ብዙ ሰዎች ወደ ኋላ መለስ ብለው ህይወቴን ሲመለከቱት ብዙ ጥያቄዎችን ይጠይቁኛል። ለምንድነው ግን ፋይቲንግ ውስጥ የገባው? ለምን ኪክ ቦክሰር ለመሆን መረጥክ ይላሉ። እኔም ይሄንን ጥያቄ ለራሴ ጠይቄዋለሁ። ለምንድነው መደባደበው አልኩ። ተመችቶኝ ወይንም ወድጄው አይደለም፣ ትሬኒንጉንም ወድጄው አይደለም፣ ወይንም ትሬን ማድረግ ስለሚያስደስተኝ አይደለም። ስትደባደቡ ደግሞ ከቲንግ ዌይት የሚባል ነገር አለ። ኪሎአችሁን መቀነስ መቻል አለባችሁ። በ5 በ6 ቀን ውስጥ 7 እና 8 ኪሎ ቀንሱ ትባላላችሁ። ይህም በጣም ደስ የሚል ፕሮሰስ አይደለም። ምክንያቱም ቀኑን ሙሉ ሳውና ውስጥ ስትቀመጡ በእሳት ስትለበለቡና ትሬን ስታደርጉ ነው የምትሉት። ከያንዳንዱ ድብድብን በፊት ከያንዳንዱ ፍልሚያ በፊትም ነርቨስ ነው ወይ ትፈራለህ ወይ ካላችሁኝ፣ አዎ የማይፈራ ተደባዳቢ የለም። ሁሌም ቢሆን እዛች ቦክስ ውስጥ እዛች ሪንግ ውስጥ ስገባ ምን እያደረኩ ነው ወይ ብዬ ራሴን ጠይቄዋለሁ። አዎ በደንብ። ታዲያ ይሄ ሁሉ ነገር እየተሰማኝ ለምንድን ነው የተደባደብኩት? ለምን ኪክ ቦክሲንግን ልመርጥ ቻልኩ? እንግዲህ መልሱ በጣም ቀላል ነው። ነገር ግን የሆነ ትርጉም እንዲሰጣችሁ አድርጌ እንዴት ብዬ ላስረዳችሁ? ስትወለዱ ወይ የሚኖራችሁ ነገር ነው ወይ ደግሞ የማይኖራችሁ ነገር ነው። በህይወቴ ውስጥ ከባድ የሚባል ስራ ማልሰራ ከሆነ የሚያስጨንቅና የሚያሳስብ ነገር ማላደርግ ከሆነ ትልቅ የሚባል ድብርት በኔ ላይ ይጫነኛል። ስለዚህ ያንን ድብርት አቮይድ ለማድረግ ያንን ድብርት ለማስወገድ ብዬ ራሴን ከባባድ ስራዎችን አሰራዋለሁ። ሌሎች ሰዎችን ብዙ ጊዜ ተመልክቻለሁ። በጣም ኖርማል የሆነ ወይንም ደግሞ የተለመደ ህይወት ያስደስታቸዋል። እኔ እንደነሱ አይደለሁም። ከሰኞ እስከ አርብ የማይፈልጉትን ስራ ይሰራሉ። አርብ ላይ በጣም ደስተኛ ይሆናሉ። ምክንያቱም ቅዳሜና እሁድ አለ፣ ወተን እንጠጣለን፣ እንዝናናለን፣ ፊልም እንመለከታለን ወይንም ደግሞ የሆነ ኮንሰርት እንሄዳለን ብለው ይደሰታሉ። እንዴት እንደዚህ አይነት ህይወት እንደሚያስደስታቸው አይገባኝም። እንዴት አንድ ሰው ለ5 ቀን ከሰራ በኋላ 6ኛና 7ኛውን ቀን ፊልም ለማየት ወይንም ለመዝናናት ብሎ ይደሰታል? ለኔ መጠጣትም ሆነ ፊልም መመልከት ወደ ኮንሰርት መሄድ በጣም መንዴን የሚባሉ በጣም ተራ የሚባሉ ነገሮች ናቸው። እኔን ኤክሳይት ሊያደርጉኝ ወይንም ሊያጓጉኝ የሚችሉ ነገሮች አይደሉም። ለዚህ ነው ኪክ ቦክሲንግን የመረጥኩት። ቢያንስ ሪንግ ውስጥ ገብቼ ከሆነ ሰው ጋር እፋለማለሁ። ያ ፍልሚያም ደግሞ አይምሮዬን ከድብርት ውስጥ ያወጣዋል። ምክንያቱም ከባድ ነገር ነው እያደረኩ ያለሁት። እየገቡ ሁሌም ቢሆን መመታትና መምታት ቀላል አይደለም። አይምሮዬ ያስባል፣ አይምሮዬ ይጨነቃል፣ አይምሮዬ ሁሌም ከባድ የሆነ ስቴት ውስጥ ነው። ስለዚህ ያንን ድብርት ያወጣልኛል። አሁን ታዲያ ለምንድነው ድብርትን የምታስወግደው ብላችሁ ልትጠይቁኝ ትችላላችሁ። ድብርት በጣም ሽምቅቅ የሚያደርግ ነገር ነው። በቃ እናንተ ላይ እየተጫነባችሁ ይመጣል። ጥሩ አይምሮ ካላችሁ ኢንተሊጀንት የምትባሉ ከሆነና ብሩህ የሚባል የማሰብ ችሎታ ካላችሁ እርግጠኛ ነኝ አሁን ያልኩትን ነገር በደንብ ትረዱኛላችሁ። አይምሮአችሁ እንደዛ አይነት የማሰብ ችሎታ ኖሮት በሆነ ነገር መጠመድ በሆነ ነገር ውስጥ ቢዚ መሆን ይፈልጋል እንጂ ዝም ማለትን አይፈልግም። ስለዚህ አብዛኛው ኢንተሊጀንት የሚባል ሰው ብሩህ አይምሮ ያለው ሰው ይሄንን ድብርት ለማስወገድ ብሎ ሁሌም ቢሆን ሲማር ይውላል። እስከ 12ኛ ክፍል ይማራል። ከዛ GCSE ያለ እሱን ከጨረሰ በኋላ ደግሞ ኮሌጅ ይገባል። ኮሌጅ ገብቶም ከጨረሰ በኋላ በጥሩ ውጤት ይወጣል። ከዛ ወደ ማስተርስ ያልፋል። ማስተርሱንም ሲጨርስ ደግሞ PhD እንዲህ ያለ ሁሌም ቢሆን ትምህርት አይምሮ ላይ እየጫነ ይሄዳል። ለምን? ድብርትን ለማስወገድ። በጣም ብሩህ የሆነ አይምሮ ስላለው ምንም ነገር ሳያደርግ ቁጭ ማለትን አይፈልግም። አሁን ታዲያ እኔ ኢንተሊጀንት የሆንኩ ብሩህ አይምሮ ያለኝ ሰው ነኝ። ነገር ግን ትምህርትን ልመርጥ አልቻልኩም። መቼም ቢሆን ፍላጎቴ ወደዚህ ወደ ቀለም ትምህርት አልሄድም። ይሄንን ስላችሁ መጥፎ ተማሪ ነበርኩ እያልኩ አይደለም። ሁሌም ቢሆን አካዳሚክሊ በጣም ጥሩ ውጤትን አምጥቼ እያለፍኩ የነበርኩ ተማሪ ነኝ። ነገር ግን በቃ ፍላጎቴ ወደዛ አልነበረም። ስለዚህ የሆነ ሌላ ነገር መፈለግ አለብኝ፣ አይምሮዬን ሁሌም ቢሆን ቢዚ የሚያደርገው ነገር ብዬ አስባለሁ። ታዲያ አሁን ማውንት ኤቨረስትን ሲወጡ የምትመለከቷቸው ሰዎች ያንንም ያህል ተራራ ለምንድን ነው የሚወጡት ብላችሁ ትጠይቁ ይሆናል። ቤዝ ጃምፕ የሚያደርጉ ሰዎች፣ ከህንፃ የሚዘሉ ሰዎች ወይንም ደግሞ በፓራሹት ላይ ከአውሮፕላን እየተወረወሩ የሚሄዱ ሰዎችን ስትመለከቱ እንደው ለምንድን ነው እንደዚህ አይነት ሪስኪ የሆነ አደጋ ላይ የሚጥላቸውን ነገር የሚያደርጉት ትላላችሁ? እኔ ግን በደንብ እረዳቸዋለሁ። በቃ አይምሮአቸው ዝም ብሎ መቀመጥን ስለማይችል ያንን አይምሮአቸውን ጸጥ ለማሰኘት ብለው በጣም ከባድ የሚባል ነገርን ማድረግን የመረጡ ሰዎች ናቸው። ልክ በጣም ጎበዝ የተባሉት ሰዎች ትምህርትን እንደመረጡትና ማስተርስና PhD ይዘው እንደሄዱት ሁሉ እነዚህም ሰዎች ተራራን በመውጣት ከህንፃ ላይ በመዝለልና በጣም ሪስኪ የሚባሉ ነገሮችን በማድረግ አይምሮአቸውን ቢዚ ለማድረግ ይሞክራሉ። እኔም ከነዚህ ሰዎች መካከል አንዱ ነኝ። እኔ የመረጥኩት ፋይቲንግ ወይንም ደግሞ ድብድብ ሆነ እንጂ ልክ እንደዛ አይነት ሰው ነኝ። ኖርማል የሚባል ወይንም የተለመደና ተራ የሚባል ህይወት ለመኖር ያልተፈጠሩ ሰዎች አሉ ብዬ አስባለሁ። ከነዛ ሰዎች መካከልም አንዱ ነኝ። ከሰኞ እስከ አርብ የቢሮ ስራ ሰርቼ ቅዳሜና እሁድ ልዝናና፣ ቢራ ልጠጣ፣ ከጓደኞቼ ጋር ፈታ ልበል፣ ወደ ፊልም ልሂድ፣ አሊያም ደግሞ ፌስቲቫሎች ላይ ኮንሰርቶችን ሄጄ ደግሞ ልታደም ብዬ የማስብ አይነት ሰው አይደለሁም። አላውቅም፣ ብቻ ለእንደዛ አይነት ነገር የተፈጠርኩ ሰው አይደለሁም። ለዚህ ነው ፋይቲንግን የመረጥኩት።
እንዳልኩት ኪክቦክሲንግ ውስጥ እናንተ በየቀኑ ትሰለጥናላችሁ ትሬን ታረጋላችሁ ስለዚህ ሰውነታችሁ ሙሉ ለሙሉ ነው የሚዝለው ከሰውነታችሁ በላይም ደግሞ አይምሮአችሁም በዛው ልክ እየደከመ ይመጣል ስለዚህ አይምሮአችሁም ሰውነታችሁም ሲዝል ደግሞ ማረፍ ብቻ ነው የምትፈልጉት ሌላ ምንም ነገር አያስደስታችሁ እኔም ያደረኩት ነገር እሱ ነው ጧት እነሳለሁ ትሬን አረጋለሁ ሰውነቴ እስኪዝል ድረስ ከዛም ማታ አገባለሁ እተኛለሁ በመሃል ከሰዓት አካባቢ 1 እና 2 ሰዓት አለችኝ ያቺንም ሰዓት በመተኛት ነው ማሳልፈው ምክንያቱም ጧት ትሬን አርጌ ቤት ገባለሁ ያገኘሁትን ነገር በላና ትንሽ ረፍት አርጌ ደግሞ ድጋሚ ትሬን ለማረግ ወጣለሁ እንዲህ ነበር ህይወቴን ስመራ የነበረው እንዲህ ባታደርግ ኖሮ ምን አይነት ህይወት ይኖርህ ነበር ካላችሁኝ ድብርት ይሰማኝ ነበር ብያቸዋለሁ ስለዚህ ለምሳሌ ማክሰኞ ጧት 3 ሰዓት ላይ ስነሳ ማንንም የለም ሁሉም ሰው ወደ ስራ ሄዷል ስለዚህ ብቻዬን ነኝ ድብርት ይሰማኛል ስለዚህ ወይ ያገኘሁትን መጠጥ አንስቼ ጠጣና ሰክራለሁ አለም ደግሞ ቁጭ የቪዲዮ ጌም ጫወታለሁ የማይጠቅመኝ የሆነ ነገር ግን አይምሮዬን የሚይዝልኝ ነገር ማድረግ አይቀርም ነበር እነዛን ነገሮች ደግሞ ከማረግ ተራ የሆነ ነገር ከምፈልግ ቢያንስ የሆነ ጠቃሚ ነገር ላርግ ብዬ ሰፈር ውስጥ ያለ ጂም ፈለኩና ዛገባው እንግዲህ ወደ ኪክቦክሲንግ ውስጥ የሚገባው በቃ አይምሮዬን የሚይዝልኝ ይሄን ነገር አግኝቻለሁ ብዬ ስላሰብኩ ነው እንጂ ፈልጌው ወይንም ደግሞ መመታትና መምታት ደስ ብሎኝ አይደለም ከድሮ ጀምሮ ትሬን ሳደርግ ኪክቦክሰርም እያለው ሁሌም ቢሆን ልብ ምለው ነገር ነበር በጣም ሀብታም ካልሆንኩ ቢሊዮነር ካልሆንኩ በስተቀር ይሄንን ድብድብ አላቆምም ብዬ ነበር ምክንያቱም አይምሮዬ ያንን ድብርት ሊያስወግደው የሚችለው በጣም ብዙ ገንዘብ ካለኝ ብቻ ነው ያ ሁሉ ገንዘብ ምን ይጠቅማል እንዴት ነው አይምሮህን ነፃ ሊያረግልህ የሚችለው እንዴት ነው ያንን ሐሳብ ከአይምሮህ ላይ ሊያስወግድልህ የሚችለው ካላችሁኝ ኮንስታንት ኢንተርቴይንመንትን መግዛት እችላለሁ ገንዘብ ስላለኝ አይምሮዬ በደበረው ቁጥር ተነስቼ ከአንድ ሀገር ወደ ሌላ ሀገር እየሄድኩ አዳዲስ ነገሮችን እያየው አዳዲስ የህይወት ተሞክሮችን እየቀመስኩ ማለፍ እችላለሁ የህይወት ተሞክሮችን በገንዘብ እየገዛው አይምሮዬን ቢዚ ማድረግ እችላለሁ ማለት ነው በፊት ደሃ እየነበርኩ ምንም ማድረግ እንደማልችል አውቄ እንኳን ምንም ገንዘብ ማግኘበት መንገድ እንኳን ባይኖር ተነስቼ ሮጥ ነበር ቤት መቀመጥን አልወድም አይምሮዬ ሊበላኝ ይደርሳል ስለዚህ ህይወቴ ላይ ላደርገው የምችለው ፖዚቲቭ የሚባል አክሽን ወይንም ደግሞ ጥሩና አዎንታዊ የሚባለው ተግባር ምንድነው ብያስባለሁ ያንንም ነገር ለማድረግ ብዬነሳለሁ ስለዚህ ምናልባትም ተነስቼ 10 ኪሎ ሜትር ብሮጥ ነው እየዘነበብኝ በዛ ብርድ እየሮጥኩ ዞሬ ይመለሳለሁ እቤት እንደገባው አይምሮዬም ሰውነቴም ይዝላል ቀጥታ ተኛለሁ ማለት ነው ታዲያ አሁን መሮጤና እንደዛ አይነት ስራ መስራቴ የገንዘብ ህይወቴን ላይ ረዳው ይችላል ነገር ግን ማረግ የነበረብኝን ፊት ለፊት የነበረው ነገር አድርጌያለሁ ቢያንስ ጥንካሬ ይኖረኛል የተሻለ ትንፋሽን ላገኝ ችያለሁ ጤንነቴንም ጠብቄያለሁ ስለዚህ ያቺ ፖዚቲቭ አክሽን ከምንም ነገር ትሻላለች ብዬ ነው ማደርገው አሁን ታዲያ ገንዘብ ቢኖረኝ ኖሮ ወይንም ደግሞ ሚሊዮነርና ቢሊዮነር ብሆን አይምሮዬ ሁሉ ጊዜም ቢሆን በኢንተርቴይንመንት በሚያዝናኑ ነገሮች ይሞላል ብያለሁ ደሃ የነበርኩ ግን ምንም አይነት ኢንተርቴይንመንት ላገኝ አልችልም ያንን ፋን ያንን የሚያዝናና ነገር ስለማላገኝ በጭንቀት መሙላት ነበርብኝ ስለዚህ መዝናናትን በጭንቀት ተካሁት አይምሮዬ ሁሌም ኦኪፓይድ ነው ሁሌም ተይዟል በዛ ጊዜ እየለፋው ሄድኩ ማለት ነው አሁን ላይ ኪክቦክሲንግ የሚባለውን ነገር ትቻለሁ ብዙ ሰዎችም ለምንድነው መደባደብ ያቆምከው ብለው ይጠይቁኛል በፊትም ፈልጋቸው ብዙ ነገሮች ነበሩ ብዙ አይነት ነገር ከህይወት እንፈልግ ነበር አሁን ግን ከህይወት እንፈልጋቸው ነገሮች እንዳለ አግኝቻለሁ ስለዚህ ለምንድነው እየገባው መመጣው ለምንስ ነው መጨነቀው አልኩ አሁን መደባደብ አልችልም እያልኳችሁ አይደለም ብዙ ሰውን መጣል የሚችል አቅም አለኝ ነገር ግን እንደዛም ቢሆን በፊት ችግሬ ያናድደኛል ያለሁበት የችግር ህይወት እምበላውን ምግብ ማጣቴ ፍሪጁ ባዶ መሆኑን ሳስታውስ የበለጠ እየተናደድኩ ተደባዳቢዬን ወይንም ደግሞ ተፎካካሪዬን የበለጠ መምቻ አቅም ይኖረኝ ነበር ንዴቴን እንዳለ አውጥቼ ተፎካካሪ ላይ ሳወጣው ነበር ስበቀለው አሁን ግን በህይወት የምፈልገው ነገር እንዳለ ካገኘው ያንን ሁሉ ንዴት ላገኘው አልችልም ምክንያቱም በህይወት የምፈልገው አግኝቻለሁ ለምን የሚለውን ምክንያት አጣሁት ነገር ግን አሁንም ድብድብ አቆምኩ ማለት ከሪንግ ወጣው ማለት ነው እንጂ የዓለምን ፍልሚያ ተውኩ ማለት አይደለም ዓለም የራሷ ጦር ሜዳ አላት ባትል ግራውንድ እዛ ላይ ደግሞ አሁን እየተፋለምኩ ነው ብዙ ሺህ ሰዎችን ብዙ ሚሊዮኖችን ለመለወጥ እየሞከርኩ ነው ይሄም እኮ በራሱ ድብድብ ፍልሚያ ነው ከድሮ ጀምሮ ኖርማል የሚባለው ወይንም ተራ የሚባለው ህይወትን እንደማይገዛኝ አውቀዋለሁ አንድ ልጅ ወልጄ አንድ ሚስት አግብቼ ትንሽዬ ቤት ውስጥ ቅዳሜና እሁድን ብቻ ነፃ ሰዓት አግኝቼ ምኖር አይነት ሰው አይደለሁ በቃ ለዛ አይነት ህይወት እንዳልተፈጠርኩ ገብቶኛል ይሄ ሪላክስ ማድረግ ወይንም ደግሞ መዝናናት የሚባለው ነገር በህይወቴ ያላየሁት ነገር ነው ምን እንደሆነም በቃ አላቅም እኔ የመጣሁት በችግር ህይወት ውስጥ ነው ችግርን ብቻ ነው ማቀው ህመምን ሰፍሪንግን ስቃይን በደንብ አይቼ የመጣው ልጅ ነኝ ስለዚህ እንደ ወንድ ልጅ ደግሞ እነዚህ ነገሮች ነው እኔን ወንድ ያደረጉኝ መሄዱትና በእነዚህ ነገሮች ውስጥ ማደግን የለመድኩት እንጂ ዘና ያለ ምቾት የተሰማው አይነት ሰው ሆኜ አላቅም ለእንደዛ አይነት ህይወትም የተሰራው አይመስለኝም
የ21 እና የ22 ዓመት ወጣት እየነበርን እኔና ወንድሜ ምንም የምንበላው ነገር ያጣንበት ጊዜ ነበር። ጂም እንሄዳለን፣ ተደባድበን እንመጣለን። በተጨማሪም ደግሞ ብዙ ሰዓት ነው ትሬን የምናደርገው። ስለዚህ ያንን ያወጣነውን ኤነርጂ የሚተካልንን ምግብ ማግኘት አለብን። እንደዛም አይነት ምግብ ስላላገኘን ወይንም ቤታችን ውስጥ ምንም የሚበላ ደና ነገር ስላልነበረ ወተን የምንበላውን ነገር አቅማችንን መልሰን የምንተካበትን ነገር እንፈልግ ነበር። በዚህ ጊዜ ነው እንግዲህ ትንሽ ወንድሜ እየሄደ ከኬኤፍሲ ሬስቶራንት ሰዎች የበሉትን እና ያስተረፉትን ስጋ እየወሰደ የሚያመጣው። ከ8 እስከ 10 የሚሆን የዶሮ እግሮችን ይዞ ይመጣል። ያንን እንዳለ ወስደን ፍሪጅ ውስጥ እናስቀምጠውና ሳምንቱን ሙሉ በሩዝ እየቀላቀልን ለመመገብ እናስባለን። ያንን ከባድ ጊዜ ያሳለፍነው በእንደዚህ አይነት ተግባር ውስጥ ነበር። ታዲያ አሁን ሁሉንም ነገር የመግዛት አቅም አለኝ። ዓለም ላይ አለ የሚባለው መኪና እንዳለ እኔ ቤት አለ። 59 መኪኖች አሉኝ። የተለያዩ ሀገሮች ውስጥ ብዙ አይነት ንብረቶችን አስቀምጫለሁ። ያው በኔ ስም ባይሆንም አሉ። ነገር ግን ከዚህ ሁሉ ስኬት በኋላ ይሄንን ሁሉ ነገር ካገኘህ በኋላ ምንድነው የሚያስደስትህ ነገር ካላችሁኝ፣ እኔ ራሴን እንደ ሀብታም ሰው አልቆጥረውም። ደሃ የነበረ ነገር ግን ሀብታም የሆነ ሰው ነኝ። ወደ ሬስቶራንት ገብቼ በጣም ውድ የሚባለውን ምግብ ሳዝ እንኳን ዋጋውን ሳልመለከት ነው ማዘው። ምግቡም ከመጣ በኋላ እኮ ሙሉ ላልጨርሰው እችላለሁ። ነካክቼ ልተወው ወይንም ደግሞ ጠግቤ ልተወው እችላለሁ። ነገር ግን ውስጤ ሁሌም ቢሆን ያ ሳቲስፋክሽን አለ፣ ያ የመርካት ስሜት አለ። ምክንያቱም በፊት የሰው ትራፊ እንደምበላ ትዝ ይለኛል። በፊት የተሰቃየሁት ስቃይ ትዝ ይለኛል። ይሄንን ማድረግን ማልችልበት ጊዜ እንደነበር አውቀዋለሁ። ስለዚህ አሁን ላይ የፈለገ ውድ የሚባል ምግብ እንኳን ቢመጣ ምንም ዋጋ ሳላይ መብላቴ ለኔ የመጣሁበትን ነገር የሚያስታውሰኝ፣ የተነሳሁበትን ቦታ ትዝ የሚያስብለኝ ነገር ነው። ለዚህ ነው ዓለም ላይ ሀብታም ሆኖ እንደመወለድ እድለ ቢስነት የለም ብዬ የማስበው። ሀብታም ሆናችሁ ከተወለዳችሁ ምንም የምታነጻጽሩት ነገር የለም። በፊት እዚህ ጋር ነበርኩ አሁን ግን እዚህ ጋር ነኝ ብላችሁ የምትደሰቱበትን ነገር አታገኙ። በቃ ይሄ እኮ ነው የሚያስጠላው ነገር። ዓለም ላይ ስፔሻሊ ሀብታም ወንድ ሆኖ እንደመወለድ በጣም የሚያስጠላና አሳዛኝ ነገር የለም። ምክንያቱም ወንድ ልጅ ትራይቭ የሚያደርገው የሚያድገው የምርም ወንድ የሚሆነው በችግርና በመከራ ውስጥ ሲያልፍ ነው። ገና የ3 እና የ4 ዓመት ልጅ እየሆናችሁ በፌራሪ መኪና ውስጥ የምትመላለሱ ከሆነ እንግዲህ ምን አይነት ህይወት ሊኖራችሁ እንደሚችል እንግዲህ አስቡት። እኔ አሁን ፌራሪ መኪና ስነዳ የምደሰተው ለምንድን ነው? በፊት ፌራሪ መኪና እንዳልነበረኝ አውቃለሁ። ወደ ስራ ለመሄድ እንኳን የባስ ቲኬት የመግዣ ገንዘብ እንኳን ስላልነበረኝ እየሮጥኩ ሄድኩባቸው ጊዜያቶች አስታውሳለሁ። ስለዚህ አሁን ላይ እንደዚህ አይነት ፈጣን የሆነ መኪና ሳገኝ እንዴ አንድሪው በፊት እኮ አይደለም ፌራሪ መኪና ልትነዳ ባስ እንኳን መሳፈር እኮ የምትችል ሰው አልነበርክም እያልኩ ራሴን አስታውሰዋለሁ። ምን ያህል ርቀት በህይወት እንደመጣው እያስታወስኩ ነው የምደሰተው። እነዚህ ነገሮች ናቸው ሳቲስፋክሽን የሚሰጡኝ። የውስጤን እርካታ ማገኘው በእነዚህ ነገሮች ውስጥ ነው። ዓለም ከሚነግራችሁ ውሸቶች ውስጥ አንዱ አሮገንት አትሁኑ ወይንም በጣም በራሳችሁ አትተማመኑ የሚለውን ነገር ይነግሯችኋል። ይህንን እንድትሰሙ አልፈልግም፣ ምክንያቱም ውሸት ነው። እዚህች ምድር ላይ እንደናንተ አይነት ሰው እንደሌለ አስባችሁ ከተከሻችሁ ቀና ብላችሁ እንደመራመድ ደስ የሚልና በጣም ጥሩ የሚባል ስሜት የለም። ስለዚህ ሁሌም ቢሆን አያም ለማን እያላችሁ ነው ልትሄዱ የሚገባው። እንደኔ አይነት ሰው የለም። እኔ በጣም ኮምፒተንት ነኝ፣ ብቁ ነኝ፣ ማድረግ የማልችለው ነገር የለም። ስለዚህ ሁሌም ቢሆን አንደኛ ነኝ እያላችሁ ሂዱ። ይህንን ለራሳችሁ ደጋግማችሁ በነገራችሁ ቁጥር ውስጣችሁ እያመነውና እያወቀው ይሄዳል። በተጨማሪም ደግሞ ስትበሳጩም ለእናንተ ይሄ እንደ ጥሩ ኤነርጂ እንደ ጥሩ ኃይል አድርጋችሁ ተመልከቱት። ምክንያቱም እዚህ ዓለም ላይ ሁሉም ነገር ኤነርጂ ነው። ኤነርጂ ደግሞ ክሪኤትም አይደረግም፣ ዲስትሮይም አይደረግም። ልትፈጥሩትም ልታጠፉትም የምትችሉት ነገር አይደለም። ታዲያ መፍጠርም ማጥፋትም የማትችሉትን ነገር ምንድነው ማድረግ የምትችሉት? ኮንቨርት ሊደረግ ይችላል። ልታዞሩት ትችላላችሁ። ያንን ኃይል ወደምትፈልጉት የህይወታችሁ አቅጣጫ ታዞሩትና እንደ ነዳጅ ትጠቀሙታላችሁ። አሁን ህይወታችሁን ዞር ዞር ብላችሁ ተመልከቱ። የምትኖሩበትን ቤት ካልወደዳችሁት፣ የምትነዱትን መኪና ካልወደዳችሁት፣ ያላችሁበትን ሀገር መልቀቅና መሄድ የምትፈልጉም ከሆነ እንዴት ነው እኔ ዓለምን እየተሽከረከርኩ የምፈልገውን በጣም አሪፍ የሚባል ህይወት መኖር ማልችለው ብላችሁ ተበሳጩ። ያን እንዴት ኤነርጂ ነው። ኤነርጂውን ደግሞ ወደ ስራ ታውሉታላችሁ። ለምንድነው ይሄንን ህይወት ማላገኘው ብላችሁ ጠዋትና ማታ የምትፈልጉትን ህይወት እየሰራችሁ እየለፋችሁበት ታልፋላችሁ። ንዴት መጥፎ የሚሆነው ኮንቨርት ካልተደረገ ወይንም ደግሞ አቅጣጫውን ቀይራችሁ ለሚጠቅማችሁ ነገር ካልተጠቀማችሁት ብቻ ነው። ወንድ ከሆንክማ መበሳጨት አለብህ፣ ግዴታ ነው። ያንን ብስጭት ቀይረህ ለውጠህ ለሚጠቅመህ ነገር ትጠቀመዋለህ። ቅድምም ብያችኋለሁ፣ መደባደብ ያቆምኩት በህይወት የምፈልገውን ነገር አግኝቼ ነው አልኳችሁ። የዛኔ ግን ምንም ነገር አልነበረኝም። በህይወት የነበረኝን ምሬት በህይወት የነበረኝን ንዴት ነው እንግዲህ ሰዎች ላይ ስወጣ የነበረው። እኔ ተደባዳቢውን አግኝቼ ፊቱን ስለው እዛው ሪንግ ውስጥ ስጥለው ሐሳቤና ትኩረቴ ያንን ሰው መጣል ላይ አይደለም፣ ህይወቴን ማሸነፍ ላይ ነበር። ሁሌም ቢሆን አሁን ስነሳ ያለኝን ህይወት ለማግኘት ነበር ስጥር የነበረው።
ስለዚህ ፊት ለፊት የመጣውን ሰው እንዳለ በቡጥ ይያልኩ ብጥልም ምንም አይመስለኝም። አሁን ግን ይሄው የምፈልገውን ህይወት አገኘው። በሚሊዮን የሚቆጠሩ ሰዎችን እያነሳሳው ነው። በሺዎች የሚቆጠሩ ሰዎችን እየለወጥኩ ነው። እነዚህ ሁሉ ውብ የሚባሉ መኪናዎች አሉኝ። የሚወዱኝ ሰዎች፣ የምወዳቸውን ቤተሰቦቼ ሁሉም እንዳለ አሪፍ የሚባል ህይወት በእኔ ምክንያት ሊያገኙ ይችላሉ። ቤተሰቦቼንም ማሳረፍ የቻልኩ ሰው ሆኜ እነዚህን ሁሉ ነገር ካገኙ ተነስቼ ለምንድነው ጧትና ማታ መደባደበው? ምክንያት የለኝም። በቃ ንዴት ግን ሲኖራችሁ ወይንም በህይወት ግን ያልፈለጋችሁትን ነገር እየኖራችሁ ከሆነ ያ የሚገርም ኤነርጂ የሚገርም ኃይል በእናንተ ውስጥ አለ። እንደፈለጋችሁት ልትጠቀሙ ትችላላችሁ ማለት ነው። እንደ ወንድ ልጅ ሁሌም ቢሆን ንዴትን፣ መቃጠልንና መበሳጨትን እንደ ጥሩ ነገር ተመልክታችሁ ወደ ጥሩ ተግባር ልትለውጡት ይገባል። ምክንያቱም ሁሉም ነገር ኤነርጂ ነው። 4 ጊዜ የኪክ ቦክሲንግ ወርልድ ቻምፒየን እና ታዋቂው ኢንፍሉዌንሰር አንድሪው ቴት። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።